ቲክቶክ ክሬቲቭ አዋርድ ላይ ማንን እንደምመርጥ ላሳያችሁ። ከእያንዳንዱ ካቴጎሪ ውስጥ ማንን እንደምመርጥ አሳያችኋለሁ። ከዛ በፊት ግን ኢትዮጵያ ውስጥ አዋርድ የሚባል ነገር ማዘጋጀት በጣም ከባድ ነው እንደምታውቁትና ይህንን ለሚያዘጋጁም ሰዎች በመጀመሪያ ደረጃ ምስጋና ማቅረብ ፈልጋለሁ። በጣም ብዙ ኮምፕሌን እየቀረበባቸው ነው። እናንተም ማስተካከል ያለባችሁ ነገር ከህዝቡ ማስተያየት እየሰማችሁ ታስተካክላላችሁ ብዬ አስባለሁ። ለማንኛውም አዋርድ መኖሩ በአጠቃላይ ጥሩ ነገር ነው፣ ሰዎችን ያበረታታል። የመጀመሪያው ካቴጎሪ እንግዲህ ቲክቶክ ክሬተር ኦፍ ዘ ይር ነው የሚለው የአመቱ ምርጥ ክሬተር ማለት ነው። ይሄኛው በጣም ከባድ የሆነ ካቴጎሪ ነው። ምክንያቱም መስፈርቱ ምንድነው የሚለውም ግልጽ አይደለም። በጣም የተለያዩ ኒሽ ላይ ያሉ ሰዎች አሉ። ብቻ በዚህ ዓመት ቲክቶክን በጣም የሰራ ሰው ማን ነው የሚለው ባጭሩ እዛ ካቴጎሪ ውስጥ በጣም ብዙ ሰዎች አሉ። ለማንኛውም ትልቅ ቮት ያገኘው ሰው ማን ነው ከሚለው ስንጀምር አዶናይ ነው። ከ28,000 በላይ ቮት አለው በዚህ ሰዓት እና በጣም ብዙ ሰዎች አሉ። አብዛኞቹ ጥሩ ነገር እየሰሩ ነበረ፣ ግን በቃ ግዴታ መመረጥ አለበት ብዬ የማስበው ሰው ዩቲናስን ነው። አንዳንዴ ኦጂ መከበር አለበታ። አዶናይ ደግሞ ሰርቷል። ቲክቶክ ዴይሊ በቃ ቭሎጎችን በቀን 20-30 ቪዲዮዎችን ፖስት አድርጎ ሰርቷል። እሱም ደግሞ መመረጥ ይችላል። ግን እኔ ፐርሰናሊ እንዲሁ ምረጥ ብትሉኝ እሷን ነው መርጠው ልላችሁ ባጭሩ። እሷን በዚህ ዓመት በጣም ብዙ ቪዲዮዎችን ሰርታለች። ከዚህ ካቴጎሪ እሷን ነው የምመርጠው ማለት ነው። ሁለተኛ ፈኒየስት ኮሜዲ ኮንተንት ሜል የሚል አለ። እዚህ ጋር ያለምንም ጥርጥር እኔ የምመርጠው አበቃል ደሳለኝን ነው። ዶሚኔት ኑሪ በጣም አሪፍ ነው፣ ግን ቀጣይ ዓመት ነው አንተን መርጥ። አበቃል መመረጥ አለበት። በጣም ብዙ ሰርቷል። አንዳንዴ በጣም ብዙ ስትሰሩ ይለመድና የሰራችሁት ነገር በጣም ክሬዲት አይሰጠውም። ብዙ ሰርታል ካንተ ኤክስፔክት ቢደረግ ነገር ነው። ስለዚህ አዲስ ሰው ሲሆን ነው ይበልጥ የሚመረጠውና እኔ እዚህ ጋር አበቃል ደሳለኝ ነው የምመርጠው። በጣም ሰርቷል ለአመታት። በዚህ ዓመትም በጣም ብዙ ቪዲዮዎችን አሪፍ ቪዲዮዎችን ሰርቷል። እኔ ያስቀኛል ቲክታክ ላይ ከማያቸው ሰዎች ውስጥ። እንቀጥል። ፈኒየስት ኮሜዲ ፊሜል ካቴጎሪ ውስጥ አናቤላ በጣም ብዙ ሰዎች መርጧታል። ትንሿን ልጅ እኔም በቃ ለእሷ ቅድሚያ ሰጣለሁ። ካሉት ሰዎች ውስጥ አባቷ ነው መመረጥ ያለበት። ባይዘዌ ፈኒየስት ኮሜዲ ፋዘርስ ነው መባል ያለበት። አናቤላ ያለችበት ካቴጎሪ ልጁን በጣም እንድሰራ አድርጓታል። አናቤላ ነው ከዚህ ካቴጎሪ ውስጥ የምመርጠው ማለት ነው። ቀጣይ ካቴጎሪ ቤስት ሶሻል ኢምፓክት ይላል። ሶሻል ኢምፓክት ማለት ምን ማለት ነው? ባጭሩ ማህበረሰቡ ላይ ትልቅ ተጽዕኖ መፍጠር የቻለ ሰው ሶሻል ሚዲያ ላይ የሆነ ነገር ሰርቶ ያ ነገር ማህበረሰቡ ላይ ትልቅ ተጽዕኖ የፈጠረ ማለት ነው ባጭሩ። ለእኔ አሁን ፐርሰናሊ ብትጠይቁኝ እኔ ሶሻል ሚዲያ ላይ እንዳጠቃላይ ትልቅ ተጽዕኖ የፈጠረብኝ እኔ እንደ ሰው መሪ ፖድካስት ነው። ስለዚህ መሪ ፖድካስት ደግሞ ቲክታክ ላይ የለም። ለእኛም አዘጋጁልን እንጂ አዋርድ አንዳንዴ። ለማንኛውም ቲክታከሮች ብቻ ናቸው እየተሸለሙ ያሉት። እዚህ ካቴጎሪ ላይ በጣም ቮት ያገኘው ዶክተር አብይ ነው። 18,573 ነው። እንለፈውና ቤስት ሄልዝ እና ሜዲካል ኢንፎርማቲቭ ኮንተንት ጤና ላይ ሰው ልመርጥ ስፈልግ ምንድን ነው ማየው የሚለው ነው። መጀመሪያ ላይ ጤና ኢትዮጵያ ውስጥ በጣም በጤና ጉዳይ በጣም የሚያሳስበው ኤምሲኤች ነው። ኤምሲኤች ማለት የእናቶችና የህፃናት ጤና ማለት ነው። የእናቶችና የህፃናት ጤና በጣም ብዙ ሊሰራበት የሚገባ ነው። ከዚህም በኋላ በዚህ ፊልድ ላይ በደንብ እየሰሩ ያሉ ሰዎች አሉ። ከነሱ ውስጥ ሀረገወይንን ልመርጣት ነበረ፣ ግን ባለፈው ዓመት እሷም ስለተሸለመች ዶክተር ጄዲን መርጠዋለሁ። ጄዲ ህፃናት ላይ እናቶች ላይ በደንብ አዌርነስ ክሬት እያደረገ ያለ ሰው ነው። እዚህ ጋር በጣም ትልቁን ቮት ያገኘው ዶክተር አብይ ታደሰ ነው። አሁንም ምን ነው ዶክተር አብይን ጠመድከው እንዳትሉኝ፣ ደግሞ በጣም ነው የሚመቸኝ። ግን ከጤና አንጻር አሁንም ለውጥ መምጣት አለበት ብዬ የማስበው ኤሪያ ኤምሲኤች ስለሆነ ነው እንጂ ዶክተር አብይም ከጤና አንጻር በጣም ብዙ ነገሮችን ሰርቷል። ግን አሁንም ይህንን ለማበረታታት ኤምሲኤች አካባቢ የሚሰራውን የሄልዝ ኢንፎርሜሽን ለማበረታታት ስል ዶክተር ጄዲን እመርጠዋለሁ ማለት ነው። እኔ ፐርሰናሊ የኔን ምርጫ ከጠይቃችሁ የዘመን አዋርድ ማለት እንግዲህ ሶሻል ሚዲያን በመጠቀም ቢዝነሱን በደንብ የሰራ ሰው ማለት ነው ባጭሩ። ክሬቲቭ የሆነ አይወማ የሚለው ልጅ ይሄ በጣም ይመቸኛል። ክሬቲቭ ነው። ትልቁ ክፍተት የሱ የሚመስለኝ አዲስ አበባ ውስጥ ሱቅ ያለው አይመስለኝም። እና አንተ እንደምንም ብለህ ቦሌ አለምነሽ ፕላዛ አካባቢ ዝም ብለህ የሆነ ዲስፕሌይም ቢሆን ተከራይ፣ የኔ ምክር ነው። አይስቶር ባይ ሶፊ የሚለውን መርጧለሁ በዚህ ካቴጎሪ። አሁንም ላስት ይርም እሱ ነበር መሰለኝ። ስለዚህ ክሬቲቭ የሆነ ሰዎችን በማዝናናት ምናምን ለመሸጥ የሚሞክር ሚስ ፈንዲሻ በጣም አሪፍ፣ ግን አይስቶር ባይ ሶፊን አሁንም ድጋሚ እመርጠዋለሁ ማለት ነው እዚህ ካቴጎሪ ላይ። ግን ፕሮዳክትና ሰርቪስ ሶሻል ሚዲያ ላይ ፕሮሞት በማድረግ ኢንካም ያገኘ ሰው ገቢ ያገኘ ሰው ምናምን በደንብ የሸጠ ሰው የራሱን ፕሮዳክትና ሰርቪስ በማስተዋወቅ በደንብ የሸጠ ሰው ከተባለ ማን መሰላችሁ? አልነግራችሁ፣ ገቢዎች። እሺ ቀጣዩ ስለ ትምህርታዊ ነገሮችን የሚሰራ ሰው ሶሻል ሚዲያ ላይ ማለት ነው ኤስቲኤም። እዛ ካቴጎሪ ውስጥ በጣም ብዙ ሰዎች አሉ፣ የሌሉ ሰዎች አሉ። እዚህ ጋር በጣም ብዙ መኖር የነበረባቸው ባይዘወይ በጣም ክሬቲቭ የሆኑ ጥሩ ብራንድ የገነቡ ለርን ኢቲኤ አካዳሚ የሚባል አለ። እንግሊዝኛ የምታስተምር የሆነች ልጅ ቪዲዮዎቻቸው በጣም አሪፍ ናቸው። ብራንዳቸውን የጠበቁ ከለራቸውን እንኳን ማይቀያዩር በጣም ደስ የሚል ብራንድ ያለው እሱን ልመርጥ ነበረ እኔ። ግን አቤኔዘር ኢንቴክ የሚባለው ይሄኛው ልጅ
በጣም ለረጅም ዓመታት እየሰራ ነበረ። ጎበዝ ነው፣ አዋርድ ይገባዋል በዚህ ብዬ ስለማስብ አቤኔዘር የሚባለው ልጅ እመርጠዋለሁ ማለት ነው። ለርን ኢቲኤ አካዳሚ የሚለው ቢኖር ግን እሱ ነበር እመርጠው። ቀጣይ ክሬቲቭ ኤዲቲንግ ኤንድ ኢፌክትስ፣ ቆንጆ ኤዲት እና ኢፌክት በማድረግ የሚታወቅ ሰው ኪራ ዲዛይን። ኪራ ዲዛይን ለረጅም ጊዜ ከኢንስታግራም ጀምሮ የሚታወቅ ነው። ኤአይዎችን በመጠቀም በጣም ብዙ ነገሮችን ይሰራል። ግን በዚህ ዓመት ካያ ፋሚሊ የካያ ቤተሰቦች የሚለውን ልጅ ነው የምመርጠው እኔ። ቀጥለው እንግዲህ 3 ካቴጎሪዎች አሉ። ቤስት ዳንሰር፣ ቤስት ሙዚሻን፣ ቤስት ትራቭሊንግ ኮንተንት። እነዚህ በጣም በቃ ኢትዮጵያ ውስጥ ገና ያልተሰራባቸው በጣም የሚያናድዱኝ ካቴጎሪዎች ናቸው። በጣም የሚያናድዱኝ ለመሰላቸው እነዚህ በጣም ፓወር ያላቸው ካቴጎሪዎች ነበሩ። ዳንሲንግ፣ ሙዚቃ፣ ትራቭሊንግ ኮንተንት በጣም ፓወር ያላቸው ነበሩ። ግን የኢትዮጵያ ሙዚቃ እንደምታውቁት እንግዲህ በጣም ሄደ ቢባል ከጅቡቲ አልፍ፣ በጣም ሄደ ቢባል በቃ ሶማሊያ አካባቢ እዚችው ነው የታጥሮ ያለው እና ሶሻል ሚዲያ ደግሞ ይህን ለመቀየር በጣም አሪፍ ቦታ ነበር። አሁን የኛን ጎረቤቶች እንደ ኡጋንዳ ምናምን ብታዩ ሙዚቆቻቸው በጣም በዓለም አቀፍ ደረጃ ነው የሚሰሙት እና ያ እንዲሆን ያደረገው አንደኛው ሶሻል ሚዲያ ነው። ስለዚህ ዳንሰሮች፣ የምትደንሱ ልጆች እና ሙዚቃ የምትሰሩ ልጆች ትራቭሊንግ ኮንተንት ራሱ ኢትዮጵያን ለማስተዋወቅ በጣም ቻንስ ነበራችሁ። እናንተ ኢትዮጵያ ያላትን ላንድስኬፕ ምናምን ቀርጻችሁ ለኢንተርናሽናል ኮንተንት በሚሆን መንገድ ሰርታችሁ ፖስት ብታደርጉ በዓለም አቀፍ ደረጃ በጣም ፎሎወር ማግኘት ቻንስ አላችሁ። ስለዚህ እናንተ ሶስታችሁ በደንብ ስሩ። ለመምረጥ ያክል ምረጥ ብባል ዳንሰር አቤኑ የሚባለው ልጅ እመርጣለሁ። በጣም ነው የሚሰራው፣ ይመቸኛል፣ እሱን እመርጣለሁ። ቤስት ሚውዚሽያን መታሰቢያ የሚባለው የታለ? መታሰቢያ የለም እንዴ? መታፈሪያን እመርጣለሁ። ሶሻል ሚዲያ ላይ ትሬኒንግ የሆኑ ሙዚቃዎችን በመስራት ይታወቃል። መታፈሪያን እመርጣለሁ። እሺ ቤስት ትራቭሊንግ ኮንተንት ደግሞ ማንን? በዚህ ዓመት ኢትዮጵያን ዋይልድ ላይፍ አልሰራም። እውነቱን ልንገራችሁ በዚህ ዓመት ኮንተንት አልሰራም። ስለዚህ እኔ ሰያን እመርጣለሁ። ሰያ ኢትዮጵያ እስካሁን ካልተሸለመ ራሱ አዋርድ የሚገባው ሰው ስለሆነ ሰያን እመርጣለሁ። እሺ ቀጥሎ ያለው ካቴጎሪ ቤስት ሪቪው ኮንተንት ይባላል። ቤስት ሪቪው ማለት እንግዲህ ሪቪው ማለት ኢትዮጵያ ውስጥ ትርጉሙን አጥቷል። ሰዎች ገንዘብ ተከፍሏቸው ማይጣፍጥ ምግብም ይጣፍጣል እያሉ እያስበሉ ነው። እኛ ሄደን ስንቀምስ ምግቡ በጣም እያስጠላ እንደዛ እየሆነ ተቸግረናል። ሪቪው ማለት የሆነ ነገር አምጥታችሁ ያንን ሪቪው እያደረጋችሁ ሰውን ማሳየት ነው አይደለ? ኖሚኔት አልተደረገም፣ ብዙዎቻችሁ ላታውቁት ትችላላችሁ። እንደ ቴክኖሎጂ ላይ እንዳለ ሰው እኔ በጣም ይመቸኝ ልጅ አለ፣ አዲስ ቴክ ሪቪው ይባላል። ይሄ ልጅ የምታውቁ ሰዎች እስቲ እጃችሁን ወደ ላይ። በጣም ይመቸኝ ልጅ። ወይኔ ፎሎ አላረኩትም። ያው አያችኋ ችግራችንን። ፎሎ አላረኩትም። እሺ ፎሎ አረኩት። ይኸው አዲስ ቴክ ሪቪው በጣም የሚገራርሙ እቃዎችን በማምጣት በቃ ኢንትረስትድ ሆኖ የሚሰራ ልጅ እንደሆነ ያስታውቃል። እና የሚገራርሙ እቃዎችን በማምጣት ሪቪው ያደርጋል። ምንም ፕሮሞሽን አይደለም፣ ምን አይደለም። በጣም ደስ የሚሉ የቴክኖሎጂ እቃዎችን እያመጣ ሪቪው እያደረገ የሚሰራ ልጅ ነው። ስለዚህ ሀሳቦቹ፣ አስተያየቶቹ በጣም ይመቹኛል። የሚያመጣቸው እቃዎች በጣም ይመቹኛል። የሚገባውን ያክል እንትን አላገኘም፣ ፎሎወር ምናምን አላገኘም። እና ፎሎ አድርጉት። አዲስ ቴክ ሪቪው በጣም ይመቸኛል። ስለዚህ እሱ እዛ ቢኖር እኔ እሱን ነበር የምመርጠው ማለት ነው በአጭሩ። ቀጥሎ ያለው ካቴጎሪ ቤስት ኢንፎርማቲቭ ኮንተንት። አልመርጥም። ከዚህ ካቴጎሪ ማልመርጠው ለምንድን ነው? በጣም ወገንተኝነት እየመጣ ነው አሁን እዚህ ካቴጎሪ ላይ። እዚህ ውስጥ አልገባም። ይመቻችሁ ሰዎች። በቃ እኔ መረጃ አድርሶልኛል ይሄ ሰው ብለው ያሰቡትን ሰው ይምረጡ። ቀጥሎ የምናየው ደግሞ ቤስት ስፖርት ኢንፎርማቲቭ ኮንተንት ነው። ይሄም ወገንተኝነት ብቻ ያለበት ነው። ኧረ ተው ግን እዚህ ውስጥ አሁን በክለው ነው የሚመርጡት። ከላይ እኮ ጽሁፉ አይነበብም። ከላይ ጽሁፉ የሚለው ቤስት ስፖርት ኢንፎርማቲቭ ኮንተንት ነው። የስፖርት መረጃዎችን ቶሎ የሚያደርስልህ አሪፍ ሰው ማን ነው ነው የሚለው ካቴጎሪ። አንተ ግን የክለብህን ሰው ዝም ብለህ ትመርጣለህ። እና እኔም እንደዛ ባስብ እችል ነበረ፣ ግን ሙሉነህ መብራቱ የሚባለው ልጅ ነው የምመርጠው። ያው መረጃ ማድረስ አይደለ የስፖርት መረጃ፣ እሱን ነው የምመርጠው። ባይ ዘ ወይ ይሄ ካቴጎሪ ይግባ ብለን ስንጮህ ነበረ፣ የምታስታውሱ ከሆነ ብቻ ጥሩ ነው። ቤስት ኢመርጂንግ ቲክቶከር። አንዳንዱ ኦልሬዲ ኢመርጅ አድርጓል እኮ። ከዚህ በኋላ ወዴት ነው ኢመርጅ የሚያደርጉት? ኢመርጂንግ ማለት እያደጉ ያሉ የእድገታቸውን ጫፍ የደረሱ አሉ። እንደ ገለጻው ከሆነ 2025 ላይ የጀመሩ ናቸው። አብዛኞቹ ከዛ በፊት የጀመሩም አሉ። ግን በደንብ ሶሻል ሚዲያ ላይ ሰሞኑን እየወጣ ያለ ሰው ማን ነው? በደንብ እየታወቀ ያለ ሰው ማን ነው የሚለው እናንተ ምረጡልኝ። ይህንንም ካቴጎሪ ወይ ዝም ብዬ ዘለዋለሁ። ቤስት ስፖርትና ፊትነስ ፎር ሄልዝ ኮንተንት። እሺ እዚህ ላይ ማን አለ? ጤና ስፖርትን እያሳየ ጤና የሚያበረታታ ሰው እንዴ? ሃይዲ የለም እንዴ? ሰዎች ምን እንደው ብትሉኝ ሃይዲ መግባት አለበት እዚህ። ሃይዲ እኮ በቃ ዝም ብላችሁ ሰውነቱን አይታችሁ ሞቲቬት የሚያደርጋችሁ ሰው ነው ስፖርት እንድሰሩ። ሃይዲ መግባት አለበት እዚህ። ለማንኛውም እሺ፣ በጣም ስፖርት እንድንሰራ የምታበረታታን ደግሞ ኬክሮን አስፋው የምትባላለች። ጂም እንድንሄድ በጣም ምጨቀጭቀን ሴትዮ
ስለዚህ ኬክሮንን እመርጣለሁ። እሺ ቀጣዩ ቤስት ላይፍ ስታይል ኮንተንት ኦቬስ። ይህንን የምትከራከሩ ከሆነ ራሱ እኔ ይደብረኛል። እኔ ከማንም ጋር ማላወዳድረው ማን እንደሆነ ታውቃላችሁ? እሷ ከሌለች በጣም ነው የምንናደደው። የታለች ዌሪዚ? እግር ጥሎኝ መጨረሻ ላይ ነች። እዚህ ነው አንደኛ ላይ ያስቀምጧት ፕሊዝ። እግር ጥሎኝ አንደኛ ላይ መቀመጥ ያለባት። ላይፍ ስታይል ኮንተንት በቃ ላይፍ አይታችሁ የሰው ላይፍ አይታችሁ ማለት ይሄ ብር ማሳየት ሀብት ማሳየት አይደለም፣ ግን የሆነ ቤት ቢሸት ነገር ህይወት የሚሸት ነገር ሁሌ ላይፍ የሚሸት ነገር የምታሳየኝ እሷ ነች። እና እሁድዬ የሚለው ብራንድ ራሱ እኮ ራሱን የቻለ እኮ ብቻውን መወዳደር የሚችል ኮንተንት እኮ ነው። እሺ ቀጣይ ቤስት አርቲስት ፔንተር ፖይንት ይላል። እዚህ ጋር እኔ ዘውድ አክሊልን ነው የምመርጠው፣ ያው ግጥም ስለሆነ ዘውድ አክሊልን እመርጣለሁ። ቀጣይ ቤስት ሞቲቬሽናል ኮንተንት፣ ሰውን ሞቲቬት የሚያደርግ ሞቲቬሽናል ኮንተንት። ከነዚህ ውስጥ ማን ነው ሞቲቬት የሚያደርገኝ? እዚህ ጋር አዶናይን መርጠዋለሁ። አዶናይ ይሻላል ማለት አትሊስት ሶሻል ሚዲያ ላይ ሰዎች እንዲሰሩ በጣም ሞቲቬት የሚያደርግ ሰው ስለሆነ ቤስት ሞቲቬሽናል ኮንተንት አዶናይን እመርጠዋለሁ። እኔ ግን ሞቲቬት የሚያደርገኝ ችግሬ በጣም ሞቲቬት ያደርገኛል እና ባልሰራ ምን ሀፕን ያደርጋል የሚለው ፍርሃት እንደውም እኔን እዚህ ጋር አካቱኝ፣ እዚህ ጋር አስገቡኝና የኔ ህይወት ሞቲቬት የማያደርገው ሰው ካለ ሲጀምር በሽተኛ ነው እና እዚህ ጋር አስገቡኝ ነው እንዳታስገቡኝ ነው። በ50 ቦታ አግኝቼ እንዳልዋረድ ብቻ ሞቲቬሽን እንትና ይሻላል፣ አዶናይ ይሻላል። ቤስት ቲክታክ